በየአቅጣጫው የተደገኑ አስደንጋጭ ክስተቶች የሰሜኑ አዲስ ጦርነት ስጋትና የዜጎቻቸው የመከራ ገጽታዎች። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? እንደምን ስቆያችሁ? ዛሬ ሀገራችንም ሆነ ዓለምን እያናወጡ ያሉ እጅግ አሳቢና አንገብጋቢ መረጃዎችን ይዘን ቀርበናል። አርዕስቱን በማስቀደም ጀምራለን። በአንድ በኩል በሀገር ውስጥ ባለው የሰላም እጦትና የኑሮ ውድነት ምክንያት መሰደድን የመረጡ ዜጎች በሳውዲ አረቢያ የሞት ቅጣት እየተፈጸመባቸው ይገኛል ተብሏል። በያዝነው ዓመት ብቻ በዚህችው ሀገር የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥር ወደ 17 አሻቅቧል ተብሏል። ከቦታው የደረሰን መረጃ የምናጋራ ይሆናል። በሌላ በኩል በአዲስ አበባው ሀገራዊ ምክክር ዙሪያ ከኦሮሚያ ባለስልጣናት ሰጣ ገባ እስከ ብልጽግና ውስጣዊ ፍጥጫ ተጠናክሮ ቀጥሏል። እንዲሁም የምክክሩ የመጨረሻ ዓላማ አብይን ንጉስ ማድረግ ነው በሚል ከመንግስት አክቲቪስት የተሰነዘረው ይፋዊ ተቃውሞ ውዝግብ አስነስቷል። እንመለከተዋለን። በተጨማሪም በወልቃይት ድንበር ሸረሪና በተባለው ቦታ በድሮንና በከባድ መሳሪያ የተደገፈ አስፈሪ ውጊያ ስለመቀስቀሱና በሁለቱም ወገኖች በኩል ከፍተኛ እልቂት ስለመቀሰቱ የሚጠቁሙ አዳዲስ ዘገባዎች ወጥተዋል። በትግራይ ክልል በኩል ይፋ የተደረገው የትግል ጥሪና የፈረንሳይ ዜና አገልግሎት አሁን ባወጣው አስቸኳይ መረጃ ዙሪያ ያሉትን ዝርዝር መረጃዎች የምናስቀኝ ይሆናል። በዓለም አቀፍ ደረጃ ደግሞ ሩሲያ በኪየቭ ላይ የፈጸመችው ከባድ የባላስቲክ ሚሳይል ጥቃት የሰው ሕይወት ማለፉና ዩክሬን ከአሜሪካ ያገኘቻቸው የፓትሪዮት ሚሳይል ማክሸፊያ ጨርሳ ያለ እናንተ እርዳታ ሌሊቱ የመከራ ነው ስትል ያቀረበችው አስቸኳይ ጥሪ እንዳሳደል እነዚህንና ሌሎች በርከት ያሉ ዝርዝር መረጃዎችን በአጠቃላይ በዝርዝር የምናቀርብ ይሆናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሼር እያደርጋችሁ በድጋሚ አብረን እንቆይ። ወደ ዕለቱ ዝርዝር መረጃ ስናምራ በርካታ ኢትዮጵያ በሞት እየተቀጡ መሆናቸው ተገለጸ። እነሆ ሀገራችን ውስጥ በእርስ በርስ ውጊያ ውስጥ እያለቀች መሆኗን ተቀጥሎ በተለይ የስራ ማጣቱ የኑሮ ውድነቱ ተባብሶ መቀጠሉ በተገለጸበት ሰዓት በርካቶች ስደት መምረጣቸው ይነገራል። አሁን ግን ኢትዮጵያ በሄዱበት ሁሉ መታሰር መገደላቸው መሆኑ ተነግሯል። ዛሬ በሳውዲ አረቢያ በሚኖሩ ኢትዮጵያን ዜጎች ላይ የተሰማውን እጅግ አሳዛኝና አሳሳቢ የዜና መረጃ እናስቀድም። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ እንዳሳወቀው ከሆነ 3 ኢትዮጵያን ወደ ሀገሪቱ ግዛት ሀሺሽ የተባለውን አደንዛዥ ዕፅ ለማስገባት ተባብረዋል በሚል ክስ በቁጥጥር ስር አውሎ ነበር። በተደረገባቸው የወንጀል ምርመራ ጥፋተኛ ሆነው አግኝቻቸዋለሁ፣ ፍርድ ቤቱ የሞት ቅጣት ውሳኔ አስተላልፏል ብሏል። ተከሳሽ ውሳኔውን በመቃወም ወደ ሀገሪቱ ጠቅላይ ፍርድ ቤት የይግባኝ አቤቱታቸው ያቀረቡ ቢሆንም ጠቅላይ ፍርድ ቤቱ የበታይ ፍርድ ቤቱን ውሳኔ አጽድቆታል ተብሏል። በዚህ መሰረት የሞት ቅጣቱ ትናንት ቅዳሜ ሐምሌ 25 ቀን 2018 ዓ.ም በአሲር ግዛት በይፋ መፈጸሙት የሚኒስትሩ መግለጫ አረጋግጠዋል። ይህ ድርጊት የመጨረሻው አይደለም ተብሏል። ከ5 ቀናት በፊት ማለትም ሰኞ ዕለት ሐምሌ 20 ቀን 2018 ዓ.ም የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያ በተመሳሳይ ምክንያት በሞት መቅጣቱን ይፋ አድርጓል። በዚህ የተያዘው ዓመት የመጀመሪያዎቹ 7 ወራት ብቻ በሳውዲ አረቢያ በሞት የተቀጡ ኢትዮጵያን ቁጥር ወደ 17 አሻቅቧል ተብሏል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ከዚህ ቀደም ባወጣው ማስጠንቀቂያ በሳውዲ አረቢያ ሀሚስ ውሸት በተባለ እስር ቤት በሚገኝ ቢያንስ 63 ኢትዮጵያን ላይ ከአደንዛዥ ጋር በተያያዘ የሞት ቅጣት ስጋት ተጋርጦባቸዋል ብሏል። ሁኔታው አሳሳቢ ደረጃ ላይ በመድረሱ የኢትዮጵያ የውጭ ጉዳይ ሚኒስቴር ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ የወሰዳቸውን እርምጃ አስታውቋል። የዲፕሎማሲ ንግግር የኢትዮጵያ መንግስት በሕግ ሂደት ላይ ካሉና የፍርድ ውሳኔ ከተላለፈባቸው ዜጎች ጋር በተያያዘ ከሳውዲ አረቢያ ባለስልጣናት ጋር በቅርበት እየተነጋገረ ይገኛል ብሎ ነበር። የኤምባሲውም ጥረት በሪያድ የሚገኘው ኢትዮጵያ ኤምባሲና በጅዳ የሚገኘው ቆንጽላ ጽሕፈት ቤት አደገኛና አስቸጋሪ ሁኔታ ለወደቁ ዜጎች ሰብአዊነት ከግምት ያስገባ እርምጃ እንዲወሰድ የማስረዳትና የመደራደር ጥረታችን ቀጥሏል ብሎ በአጠቃላይ ግድያዎች ግን አሁንም ተጠናክረው ቀጥሏል። በሳውዲ አረቢያ የሚኖሩ ዜጎች ያሉበት ሁኔታ እጅግ አሳቢ በመሆኑም መንግስት የሚያደርገውን የዲፕሎማሲ ጥረት ተጠናክሮ እንዲቀጥልና ተጨማሪ ህይወት ከመቀጠፉ በፊትም መፍትሄ እንዲገኝ የብዙዎቹ ምኞት ሆኗል። አሁን በወጣ መረጃም ደግሞ ከ200 በላይ ኢትዮጵያን በድብቅ አንድ እስር ቤት በአጠቃላይ ታስረው የሞት ቅጣት ተፈርዶባቸው ቅጣቱን ለመውሰድ እየተጠባበቁ ይገኛል ተብሏል።
ሌላው ወደ አዲስ አበባ ላይ በምክክር ስም ውይይት ላይ የሚገኝ የምክክር ኮሚሽን ዋና ዓላማ በጠቅላይ ሚኒስትር አክቲቪስት በኩል ተጋልጧል። ዛሬ በአዲስ አበባ ከተማ እየተካሄደ ስላለው ሀገራዊ ምክክር ሂደት በየአካባቢው ስላሉ የፖለቲካ ውዝግቦችና አከራካሪ ሀሳቦች እንመልከት። ሀገራዊ የምክክር ኮሚሽን ላለፉት ጥቂት ሳምንታት በሺህ የሚቆጠሩ የተለያዩ የማህበረሰብ ክፍሎችን በአዲስ አበባ በመጥራት የአጀንዳ ማሰባሰብ ሂደቱን እያካሄደ ይገኛል ተብሏል። ኮሚሽኑ ሂደቱ በጥሩ ሁኔታ እየሄደ መሆኑን ቢገልጽ በውይይቶች ወቅት ግን አከራካሪ ሁኔታና ቅሬታዎች መስተዋላቸው ተነግሯል። በተለይ በአዲስ አበባ ከተማ አስተዳደርና ይዞታ ላይ በተነሱ ሀሳቦች ላይ በተሳታፊዎች መካከል ጠንካራ የሀሳብ ልዩነት መከሰቱ ተገልጿል። አንዳንድ ተሳታፊዎች በልዩነቶች ምክንያት ከስብሰባው እስከ መውጣት የደረሰ የተቃውሞ እንቅስቃሴ ማሳየታቸውም ተገልጿል። የምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ ከዚህ ቀደም በሰጡት መግለጫ በሂደት ውስጥ ስሜታዊነት፣ የተቃውሞ ድምጾችና ጥብቅ የሀሳብ ግጭቶች ማጋጠማቸውን አልሸሸጉም። ከሂደቱ ማካተትና ከወቅታዊ ሁኔታ ጋር ተያይዞ የቀረቡ ትችቶችም በርካታ የፖለቲካ ተንታኞችና ተቃዋሚ ወገኖች በምክክር ሂደት ላይ ጠንካራ ትችት ሲሰነዝሩ ይታያል። የተቃዋሚዎችና የታጣቂ ኃይሎች አለመካተት በተለይ በትግራይ፣ በአማራ፣ በኦሮሚያ ክልል ያሉ የተለያዩ የታጠቁ ኃይሎችና ዋና ዋና የፖለቲካ ፓርቲዎች በሂደቱ ሳይካተቱ የሚደረግ ምክክር ሙሉ የሰላም መፍትሄ ሊያመጣ አይችልም የሚል ስጋት ከሰዋል። የወቅታዊ ሁኔታ ጫና በተመለከተ በሀገሪቱ የተለያዩ አካባቢዎች የሰላም እጦት ባለበት ሁኔታ የሚደረግ የምክክር ሂደት ተጽዕኖ ዝቅተኛ እንደሚሆን ይገልጻሉ። በተለይ መንግስት አዲስ አበባ ላይ ምክክር እያለ ባለበት ሰዓት በአማራ ክልል በትግራይና በሌሎች አካባቢዎች በከባድ መሳሪያና በድሮን የተጠናከረ ውጊያ መቀጠሉን ተከትሎ ይህ ምክክር ከድግስ አያልፍም የሚል አስተያየቶች ተበራክተዋል። ሌላው የኮሚሽኑ ነጻነት ነው። ኮሚሽኑ ከገዢው ፓርቲ ተጽዕኖ ነጻ አይደለም የሚሉ ስጋቱ በበርካቶች ዘንድ ይንጸባረቃል። ከቅርብ ጊዜ ወዲህ የምክክር ኮሚሽኑ የመጨረሻ ግብ የሀገሪቱ የፖለቲካ መዋቅርና የስልጣን ዘመን የማራዘም ዓላማ አለው በሚል የተለያዩ መላምቶች ሲሰራጩ ቆይተዋል። በማህበራዊ ሚዲያ ንቁ ተሳታፊ የሆነው የመንግስት አክቲቪስት ስዩም ተሾመ ባወጣው ሀሳብ ለዚህ ምክክር በርካታ በጀትና ጊዜ መፍሰሱ ጠቅሶ ሂደቱ የህዝብን መሰረታዊ ጥያቄ ከመመለስ ይልቅ የስልጣን ማጠናከሪያ እንዳይሆን ሲያለም ስጋቱን ገልጿል። ስዩም አክሎ እንዲህ ሲል ገልጿል። የኢትዮጵያ በአሁኑ ወቅት የሚፈልገው ዘላቂ ሰላም፣ አብሮነት፣ ከኢኮኖሚ ጫናና ከራብ መገላገል እንዲሁም የስራ ዕድል ነው ሲል ገልጾ የፖለቲካ አመራሮች ግን ከህዝብ ፍላጎት ውጭ ከሆነ ውሳኔ እንዲቆጠቡና የተሳሳተ ምክሮችን ከሚሰጡ አካላት ራሳቸው እንዲጠብቁ አሳስቧል። በተለይ ደግሞ በምክክሩ ላይ የኦሮሚያ ክልል ባለስልጣናት ከብልጽግና አቋም በይፋ ማፈንገጣቸው ሲነገር ይህን ተከትሎ በሽመልስ ቡድንና በጠቅላይ ሚኒስትር ቡድን መካከል ፍጥጫዎች ተጠናክረው ቀጥሏል ተብሏል። እንደ ስዩም መረጃ ከሆነ በአጠቃላይ የምክክሩ ዋና ዓላማ የኢትዮጵያ ጠቅላይ ሚኒስትር ማንገስ ወይም ንጉስ ማድረግ እንደሆነም አጋልጧል። በወልቃይት ድንበር ትናንት በተጀመረው ውጊያ እጅግ አሳዛኝ ዜና ተሰምቷል። ዛሬም ስለ ውጊያው አንድ መረጃ ይፋ ሆኗል። በወልቃይትና አቅራቢያ በሚገኝ ድንበር አካባቢ በተለይ ሸረሪ በተባለ ቦታ አቅራቢያ ከባድ መሳሪያ ያካተተ የኃይል ግጭት መከሰቱ የሚጠቁሙ ዘገባዎች ወጥተዋል። ህወሓት በጉዳዩ ላይ ትናንት ባወጣው መግለጫ በአካባቢ የነበረው እንቅስቃሴ አስመልክቶ ማብራሪያ የሰጠ ቢሆንም ከመንግስት በኩል እስካሁን ድረስ የተሰጠ ይፋዊ መግለጫ የለም። ሆኖም ግን በተካሄደው ግጭት በሁለቱም ወገኖች በኩል ከፍተኛ የሰው ህይወት መጥፋትና የቁሳቁስ ውድመት መድረሱ ተነግሯል። በተለይ ደግሞ ስለ ግጭቱ የኢትዮጵያ መንግስት ይፋዊ መግለጫ ከመስጠት ቢቆጠብም የጠቅላይ ሚኒስትር አማካሪ በመደረግ የተሾሙት ጌታቸው ረዳና የመስኖ ሚኒስትር የሆኑት ዶክተር አብርሃም በላይ ሁለቱም የትግራይ ተወላጆች ትናንት ውጊያው በከባድ መሳሪያ ታግዞ መጀመሩና ማውገዛቸውን ይፋ አድርጓል። በተለይ ደግሞ ተከዜዘ በሚል የሚጠሩ የወልቃይት አካባቢዎች ተወላጅና የታጠቁ አካላት በዚህ ግጭት ውስጥ መሳተፋቸውና በርካቶች ህይወታቸው ማጣታቸው የሚጠቅሱ ዘገባዎች እየወጡ ሲሆን ይህም ሁኔታው የበለጠ አሳሳቢ አድርጎታል ተብሏል። የተከዜዘ በሴራ በርካቶች እንዲያልቁ ተደርጓል ተብሏል። ከግጭቱ መከሰት ጋር ተያይዞም ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት መግለጫ በክልሉ ስላለ የፖለቲካና የጸጥታ ሁኔታ ማብራሪያ መስጠታቸው ይታወሳል። የኃይሎች ቅንጅት ጥሪ በተመለከተ ጠቅላይ ሚኒስትሩ ትናንት መግለጫ በአካባቢ ያለው የተለያዩ የፖለቲካና የታጠቁ ኃይሎች እንቅስቃሴ አስመልክተው የተናገሩ ሲሆን የሰላምና የደህንነት ስጋት ለመከላከል የመንግስት አካላትና የአካባቢ ኃይሎች በጋራ ሊሰሩ እንደሚገባ ጠቁሟል። የህወሓትና የፋኖ እንቅስቃሴ በመንግስት በኩል የታጠቁ ኃይሎች የሚያደርጉት ጥምረት ወይም እንቅስቃሴ ለቀጣይ ሰላም ስጋት እንደሆነ ሲገልጹ፣ በተቃራኒው ደግሞ የተለያዩ ወገኖች የመንግስትን የፖለቲካ አቋምና የቃላት አጠቃቀም ሲተቹ ይስተዋላል።
በአካባቢው የተከሰተው የከባድ መሳሪያ አጠቃቀምና የሰው ሕይወት መጥፋት በሰሜን ኢትዮጵያ የነበረው የሰላም ውልና ዘላቂ ሰላምን የማምጣት ሂደት እንዳያስተጓጉለው ትልቅ ስጋት ደቅኗል ተብሏል። የሰብአዊ መብት ተሟጋችና የሰላም ተንታዮች እንደሚገልጹ ከሆነ በወልቃይትና አካባቢ የሚነሱ የወሰን የማንነት ጥያቄ በውጊያና በኃይል ሳይሆን በህጋዊ መንገድና በሰላማዊ ውይይት ብቻ መፈታት እንዳለባቸው እያሳሰቡ ይገኛሉ። በተለይ በትናንትናው ውጊያ የትግራይ ኃይሎች ለመጀመሪያ ጊዜ በመንግስት ኃይሉ ላይ የድሮን ጥቃት መፈጸማቸው ተነግሯል። በቀጣይ የሚደረገው ግጭት ኢትዮጵያ በተመሳሳይ የሱዳን ዕጣ ፈንታ ሊገጥማት እንደሚችል በመገለጽ ላይ ይገኛል። ይህንን ውጊያ በተመለከተ አሁን የፈረንሳይ ዜና እንዲህ በማለት መረጃ ይፋርቋል። በመከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮች ዋቢ አድርጎ ዘግቧል። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኝ ሸረሪና የተባለ ቦታ ውጊያ የተቀሰቀሰም ትናንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸው የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደርጋቸው የመረጃ ምንጮች ገልጿል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ተቆጥቧል ተብሏል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ መረጃ ምንጭ በእርግጥም ውጊያ እንደቆመ ለፈረንሳይ ዜና አገልግሎት ተናግሯል። ይሁንና ከህወሓት በኩል የቀረበው መረጃ ትክክል መሆኑን በገለልተኛ እንዳላረጋገጠም የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ትናንት ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ ነበር። ይህ በሸረሪና በኩል ውጊያ ጀምሯል ማለት ወንጅሎ ነበር። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያ ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈረው ጽሑፍ ህወሓት በሸረሪና በኩል ጦርነት ከፍቷል ሲሉ ገልጸው ነበር። በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀሌ በሚገኝ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። የትግራይ መንግስት አሁን በእንግሊዝኛ መግለጫ አውጥቷል። ሙሉ መግለጫውም እንዲህ ይላል። በትግራይ ህዝብ ላይ በሙሉ ከበባ ባልተቋረጠ የድሮን ጥቃቱና በታጣቂዎቹ ተደጋጋሚ ትንኮሳ አማካይነት ከፍተኛ መከራ ካደረሰ በኋላ የጄኖሳይድ ፈጻሚ የብልጽግና ፓርቲ መንግስት ትናንትና ኦገስት 1 ቀን 2026 በምዕራብ ትግራይ በማለት በገለጸው በሸረሪና አቅራቢያ ወታደራዊ ጥቃት በመሰንዘር ለረጅም ጊዜ ሲያንዣብ የነበረውንና አስጋጅ ሁኔታ ወደ ከፋ ደረጃ አድርሶታል ሲል ከሷል። ወደ ስልጣን ከመጣበት ጊዜ ጀምሮ አገዛዙ በሰው ልጅ ዘንድ የሚታወቁትን ሁሉንም አይነት ዓለም አቀፍ ወንጀሎች በመፈጸም በትግራይ ህዝብ ላይ የጄኖሳይድ ዘመቻ ሲያካሂድ ቆይቷል ሲል ከሷል። የጠላትን ማቆም ስምምነት ከተፈራረም በኋላ እንኳን የህዝቡን የጸና ፍላጎት ለማዳከምና መከራዎችን ሊገመት ወደማይችል ደረጃ ለማብዛት የከባ የወታደራዊ ዝግጅትና ትግራይን የማጣን አጸያፊ ፖሊሲዎችን አጠናክሮ ቀጥሏል ሲል ከሷል። አያይዞ ትናንት ጠዋት ያልተጠናቀቀውን የጄኖሳይድ እቅዱን ለማስፈጸም ሲል ያለ ምንም ትንኮሳ ጦርነት ከፍቶብናል ብሏል። ይህን አስፈሪ ጥቃት ለመከት በዲያስፖራ የሚገኘው ጨምሮ መላው ህዝባችንም እንዲሁም የትግራይ ጸጥታ ኃይሎች፣ የፖለቲካ ኃይሎች፣ የሲቪክ ማህበራት፣ የሃይማኖት ተቋማትና ሁሉም የሚመለከታቸው ድርጅቶች ተቋሙ ለብሔራዊ ህልውናና መኖር መጠበቅ አብረው እንዲቆሙ እንጠይቃለን በማለት ገልጿል። በፍጹም አንጠፋ በሚለው የጋራ ጥሪ በመመራት ሁሉንም ሰው መብታችን፣ ክብርና ህልውናችን ለመጠበቅ እንዲዘጋጅ ጥሪ እናቀርባለን ብሏል። ወቅታዊ በሆነ መግለጫ ማስታወቂያዎችና ገለጻዎች አማካኝነት ህዝባችንና ሁሉንም የሚመለከቱ አካላት ስለ ሁኔታው ማሳወቅን እንቀጥላለን ሲል በእንግሊዝኛ አሁን መግለጫ ሰጥቷል። በዚህ ወቅትም አጠቃላይ ወሳኝ ወቅት ህዝባችን በአገዛዙ ሊፈጸሙ ከሚችሉ ጥቃቶች አስፈላጊውን ጥንቃቄ ሁሉ እንዲያደርግ እናሳስባለን ብሏል። በተጨማሪም ዓለም አቀፍ ማህበረሰብ ሁኔታውን በጥብቅ እንዲከታተል የጄኖሳይድ አገዛዝ የሚያደርገውን የነጻ ጠለብ ነጠላ ወታደራዊ ጀብደኝነት መዘዝ በትክክል እንዲገመገምና ለሰፊው ቀጠና ያለውን ከባድ አንድምታ እንዲገነዘብና ይህንን በፍጥነት እንዲያስቆም ሲል ጥሪ አቅርቧል። ከውጭ ለጥቂት ቀናት ተብሎ የተጀመረው የሩሲያና
የኪየቭ ጦርነት አሁንም ተባብሶ መቀጠሉ ተሰምቷል። ሩሲያ በኪየቭ ላይ በፈጸመች የባላስቲክ ሚሳኤል ጥቃት የሰው ሕይወት ሲያልፍ የዩክሬን የአየር መከላከያ ሚሳኤል እጥረት እንዳጋጠማት አስታውቃለች። ሩሲያ በዩክሬን መዲና ኪየቭና በዙሪያ በሚገኝ አካባቢ ላይ በፈጸመችው ከባድ የባላስቲክ ሚሳኤል ጥቃት እስካሁን 9 ሰዎች መገደላቸውና በርካታ ዩክሬናውያን መቁሰላቸው እንዲሁም መኖሪያ ቤቶችና ትምህርት ቤቶች ሙሉ በሙሉ መውደማቸው የዩክሬን ባለስልጣናት አስታውቋል። ሰሞኑ ሩሲያ በዩክሬን ላይ የሚፈጽመው ጥቃት ከበድ እያለ መምጣቱን ዘገባዎች ገልጿል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንደገለጹ ከሆነ ሩሲያ 27 የባላስቲክ ሚሳኤሎች እንዲሁም ሌሎች 35 ሚሳኤሎች እና 185 ድሮኖችን ወደ ዩክሬን አስወንጭፋለች ሲሉ ከሷል። ነገር ግን ሀገራቸው ከአሜሪካ ያገኘቻቸው የፓትሪዮት አየር መከላከያ ሰራዊት ሚሳኤል ማክሸፊያዎች በመጨረሷ ምክንያት አንዱን የባላስቲክ ሚሳኤል ብቻ አምክናለች፣ በሌሎች ግን ተደብድበናል ሲሉ ገልጸዋል። ፕሬዚዳንት ዜሌንስኪ በቴሌግራም ገጻቸው ላይ ባስተላለፉት መልእክት እያንዳንዱ የባላስቲክ ሚሳኤል ማክሸፊያ ድጋፍ የዜጎቻቸው ሕይወት ይታደጋል፣ ያለ እነሱ የሚያልፍ እያንዳንዱ ምሽት ግን ለተጨማሪ የሰው ሕይወት ማጣት ምክንያት ይሆናል ሲሉ ለምዕራባውያን አጋሮቻቸው አስቸኳይ ድጋፍ እንዲደረግላቸው ጥሪ አቅርበዋል ሲል ዛሬ ሮይተርስ ዘግቧል። በጥቃቱ ሳቢያ በኪየቭ ከተማ በሚገኝ 7 ወረዳዎች ላይ በደረሰ ጉዳት 18 የመኖሪያ ህንፃዎችና አንድ ትምህርት ቤትና ሌሎች የመሰረተ ልማት ተቋማት ሙሉ በሙሉ ወድመዋል ሲሉ ገልጿል። በሌላ በኩል የሊታንያ ኤምባሲ ህንፃ መስኮቶች የተሰባበሩ ሲሆን በግቢው ውስጥም ስብርባሪ መውደቃቸውንም የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። በጥቃቱ ከቆሰሉ ሰዎች መካከል 4 ህጻናት ይገኙበታል የተባለ ሲሆን የቆሰሉ ሰዎች ቁጥር ከ28 በላይ መድረሱ ተገልጿል። ይህ ጥቃት ሩሲያ በዚህ ሳምንት በኪየቭና በዙሪያ በሚገኝ ከተሞች ላይ የፈጸመችው ሁለተኛው ግዙፍ የአየር ጥቃት ሲሆን የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ ምዕራባውያን አጋሮቻቸው የአየር መከላከያ ስርዓቶች በአስቸኳይ እንዲያቀርቡ ድጋሚ ጥሪ አቅርበዋል። ይህ ካልሆነ ግን ሩሲያ በከፍተኛ ታጠቃናለች ሲሉ ገልጸዋል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።